እዩ የምትባይ ሴትዮ ምን አለ እውነቱን ተናግረሽ ከነሱ ህይወት ብትወጪ ከሀይሚና ከብሩክ ህይወት ብትወጪ ሁለቱን አለያይተሽ ምንድን ነው የምትጠቀኝ? በዚህ ልክ አሁን ቲክቶክ ላይ መታለች እንግዲህ ወዳኔ ነካካች ምን እያለች ከማን እንዳረገሽ እኮ አልታወቅም። በግድ ያንተ ልጅ ነው ማለት እኮ አይከብዱም። ቤተሰብ እኔ እንጃ። ሀይሚ በጣም አሳዘነችኝ እግዚአብሔርን። የኛም በሀይሚ ቦታ ብንሆን ይከብዳል። ብሩኬ ራሱ ጭንቀት ውስጥ ነው ያለው። እኔ ምንም አላደረግኳትም እያለ ነው ያለ ብሩኬ ማለት ነው። እና ግራን የተጋባ እውነት ለመናገር በጣም ነው ያሳዘኑ ሁለቱም፣ ብሩኬም ሀይሚም በጣም ነው ያሳዘኑ። ምን አለ እውነቱን ተናገረሽ ከነሱ ህይወት ብትወጪ። እዩ ተብዮ ማለት አንቺ ሴትዮ የምር እንዴት እንዳናደደች እግዚአብሔር በስመ አብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ዳና ናችሁ? የኔ ዳና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ትፈልጋለሁ። እንግዲህ ዛሬ እዩ በቲክቶክ መታለች። እንግዲህ በቲክቶክ መታለች፣ በብሩክ ታግም አድርጋለች። ግን ምን አለ ከነዚህ ልጆች ህይወት ብትወጪ ማለት ነው። እውነት ካለሽ መውጣት እኮ ነው መውጣት ማለት ነው። አይደብርሽም? አይደብርሽም? ግን ሁለቱን አለያይተሽ የሀይሚ ሂምባ ግፍ አይዝሽም? ግን የምር ሀይሚና ብሩኬ መቼም አይለያዩም ብዬ ተስፋ አድርጋለሁ። እውነት ይሄ ነገር እውነት ካልወጣ መቼም አንፋታሽም እዩ ማለት ነው። አንቺ ወራዳ ሴትዮ፣ ቆይ ሴት ልጅ ሳታገባ ሸማግሌን ሳይላክ እውነት አንቺ የፈለግሽን ብሩኬን ብትወጂ እሱም ማጣት ስለማትፈልግ ነው ወይስ ብሩኬ የሆነ ነገር አድርጋ ነው? ቤተሰብ ወይም የእንቅልፍ መድኃኒት ሰተሽ ነው? ራስሽ እሱ ላይ ወጥተሽ ደፍረሽ ነው? እንዴት ነው? ብሩኬ እኮ አላቅም እያለ ነው። እውነት ለመናገር እንዴት እንዳሳዘነኝ እሱም ትላንትና ማለት ነው እንዴት እንዳሳዘነኝ ለጋሽ ሲያወራ እንዴት እንዳሳዘነኝ የምር ሀይሚናች ህምባ ከየት እንደወረደልኝ አላቅም። ከበደኝ። እኔስ በሀይሚ ቦታ ሆኜስ እኔስ ምን ሆናለሁ እያልኩ ነበር። እውነት ለመናገር ከባድ ነው፣ ፍቅር ከባድ ነው። በፍቅረኞች መሀል ገብታ ይሄው የእነሱን ህይወት በጥብጣለች። እውነት ለመናገር ምንድን ነው የምትጠቀመው? እውነቱን ተናግረሽ ከእነሱ ህይወት ብትወጪስ ምን አለ? ዛሬ ጨርቅን ጨምራበት። ባለፈው እርጉዝ ናት። እንግዲህ እርጉዝና እውነት እንደሆነ ታውቋል። በእርግጥ ዛሬ ደግሞ ሆዱ በጣም ገፋ ማለት ነው። ጨርቅ ነው እንደ የጨቀጠቀችበት ብዬም ግርም ብሎኛ። እግዚአብሔር ሆይ ትዕግስት ስጠን። የቡታየራ ሴቶች ቆይ ወንድ ጥራት ጠፋ እንደ ቤተሰብ እንዴ ወንድ የለም እንደ ኢትዮጵያ ውስጥ ጋይዝ? እንዴ አንቺ እዩ ማለት ነው ከማን አርግዛሽ ነው? ከሌላ ሰው ካረገሽ እኮ እውነቱን ተናግረሽ ውጪ። ብሩክን አታስጨንቄ ማለት ነው። ሀይሚንስ አታጨንቂ፣ ሁለቱን አታጣይ። ሀይሚና ብሩክ ደግሞ መቼም እንደማይለያዩ እርግጠኛ ነኝ። እኔ ደግሞ ብሩክ ያደርጋል እንደዚህ ነገር ብዬ አላስብም። እውነት ለመናገር ሁላችሁም ብሩክ ታውቃላችሁ፣ ጠንቀቅ አድርጋችሁ። ሀይሚ ታውቃለች፣ እኛም እናውቃለን ብሩክ ምን አይነት ሰው እንደሆነ ማለት ነው። እውነት ለመናገር በጣም ያሳዘነኝ ትላንትና ከልብ ነው ሲያወራ የነበረ። እኔ አላቅም ምን እንደተፈጠረ፣ ግን መጥቼ አግኝቻታለሁ፣ ግን እኔ ምንም እያደረግኩ ምንም ነገር የለኝም እያለ ነው ያለው ማለት ነው። እና አስባችኋል እንግዲህ ልጅቷ የሆነ ነገር አንስሳ ነው እንጂ የመጣችው እንጂ እውነት ከብሩኬ ካረገዘች እስከ ዛሬ ለምን ዝም አለችው ታዲያ? አሁን እኮ የ6 ወር እርጉዝ ናት ማለት ነው። በዚህ አጋጣሚ እንግዲህ ለምን እስከ ዛሬ ለምን ዝም አለችው ታዲያ? ለምን ዝም አለችው? ሲጀመርም ሴት ልጅ ሳታገባ እንዴት ታረግዛለች ከሌላ ወንድ ማለት ነው? ጎድኝ እንዳለ ታውቃለች። ከሀይሚ ጋር ሌላ ህይወት እንደጀመሩ ታውቃለች። እንዴት እንደዚህ ነገር ሁለቱም ማል ውስጥ ገብታ እውነት ሀይሚና ብሩኬ በዛ ሰዓት ተጣልቶ ነው ቢጣሉ፣ ለምን ይሄ ነገር ለማድረግም ሞከረች ወይ? የእንቅልፍ መድኃኒት ሰጥታ በዛው ደፈረችውን እንደ እያልኩ ነው ያለው ማለት ነው። ብሩኬ እንዳላደረገ ነው እየተናገረ ያለ ማለት ነው። እና የምር የሁሉም ሰው ጭንቀት ነው አሁን ላይ ማለት ነው። ሀይሚ በጣም ያሳዘነች እግዚአብሔርን በጣም ማለት ነው። እና ከባድ ነው ፍቅር ከባድ ነው። ብዙ ነገር እያሰባችሁ
በመሀላቸው ነገር ሲፈጠር በጣም ተስፋ ትቆርጣላችሁ። እንግዲህ ሀይሚ እኔ ነኝ ህይወት መኖር ያለብኝ፣ በቃ እኔ ከብሩኬ ጋር መለያየት አለብን ብላ ቀለበቱን ሰጥታለች። ግን ቀለበቱን መመለስ የለባትም። የተወደዱ ነው የተለያዩ ያሉ ማለት ነው። ብሩኬ ደግሞ ከሀይሚ በፍጹም እኔ መለየት አልፈልጉም፣ ሀይሚ ማጣት አልፈልጉም እያለ ባለው ማለት ነው። እና አላቅም እግዚአብሔርን የሀይሚ ነገር በጣም አሳስቦኛል የኔ እናት ማለት ነው። እና እዩ እቺ ሴትዮ ማለት ነው ምን አለ እውነቱን ተናግረሽ ከነሱ ህይወት ውልቅ ብለሽ ብትወጪ ማለት ነው። ምን አለ ምንድን ነው የምትጠቀሚ? ሀይሚና ብሩኬ እንኳን ቢለያዩ ምንድን ነው የምታገኝ? ይሄ ነገር እኮ እውነቱ መውጣቱ አይቀርም። ጠብቃለሁ እያለ ነው። እስከ 3 ወር ጠብቃለሁ። እንግዲህ ልጁ የብሩኬ ካልሆነ ምን እንደምትሆኝ አላቅም። ጉድጓድ ነው የምትገቢ፣ የት እንደምትገቢ አላቅም። እንግዲህ አረ በጣም ከባድ ነው። እግዚአብሔርን ሀይሚዬ የኔ ውድ ፈጣሪ ጥንካሬ ይስጥሽ። መቼም አይለያዩም፣ ብሩክና ሀይሚ አይለያዩም። ሲጀማ ብሩኬ እንደዚህ የሚያደርግ ልጅ አይመስለኝም። በእውነት አላቅም። ብቻ ቤተሰብ ግራ ያጋባል። እቺ መታለች እንግዲህ በቲክቶክ ልጁን በሆዴ የት ይጃለሁ እኔ ዘፈን ትርጉም አልችልበትም ዘፈኑ ማለት ነው። እና ብቻ ልጁን በሆዴ ይዤ ምናምን ምናምን። አረ በስመ አብ ስታስጠሉ! አረ ሴቶች ስታስጠሉ! ነኛ እኔ እንጃ አላቅም። የፈለግሽ እኮ ፍቅረኛ ብትሆኝ እኮ ብሩኬ እኮ እውነቱን ተናግሯል። ካደሽም ፍቅረኛ እንደሆንሽ ተናግሯል። ግን እንደዚህ ምንም አላደረግኩ ነው ያለው ያለ ነው ያለው ማለት ነው። እና ብቻ ግራ ያጋባል ጋይስ። አላቅም ብቻ በእውነት ጸሎት አድርጎላቸው ሀይሚና ብሩኬ መቼም እንደማይለያዩ ውስጤ ይነግረኛል እኔም ማለት ነው። ቤተሰብ ተስፋ መቼም በሀይሚና በብሩኬ ተስፋ አንቆርጥም። እውነት ለመናገር የሚለያዩ ልጆች አይደሉም፣ በጣም ደስ የሚሉ ናቸው ሀይሚና ብሩኬ። እኔ በጣም ነው የምወዳችሁ፣ ለምን እንደሆነ አላቅም። ጌታ ደስ የሚሉ ጥንዶች የምሬ ነው የምላችሁ። አላቅም ብቻ ፈጣሪ መጨረሻችሁን ያሳምርላቸው። እንደማይለያዩ እርግጠኛ ነኝ። አላቅም እንግዲህ ሆዷን ገፍታ በደንብ ማለት ነው። እና ጨርቅም ጠቅጠቃ ነው ይሁን እንዴት ሆድ ይገፋል ጋይስ። ፈጣሪ ትዕግስቱን ስጠን።